የእውነት ለመናገር ማለት ነው ሀይሚና ብሩክን በእነዚህ አይነት ሁኔታ ሳያቸው በጣም ደበረኝ ማለት ነው። እና ዛሬ ደግሞ ሞር ደስ የሚል ነገር ነበረ ይዘው ይመጣሉ ብዬ አሰብኩት ማለት ነው። ለምን ያው ሀይሚ ትናንት እሙሽን ሄዳ እናግራታለች ምናምን ታውቃላችሁ። ሀይሚ በጣም ነው የምትወዳት ሀይሚ የእውነት ለመናገር ብሩክ የመጨረሻ ልጅ ነው እና በቃ ሀይሚ አማች በጣም ነው የምትወዳት እሙሽ እንዴት እንደምትወዳቸው ማለት ነው። እና ያው ሁል ጊዜ ያስለምዷት ታውቃላችሁ ለባህን ይሄዳሉ ምናምን ማለት ነው። እና በአሁኑ አልሄዱም ማለት ነው ሲቀሩባት ነው። እና ያን ነገር እስከ እንትን ከማሰብ የተነሳ ዛሬ ጥሩ ነገር ነበር የገመትኩት ማለት ነው። ግን ግምታችን እንደዛ አልሆነም። ፋሚሊ የጨረቆች ቤተሰቦች ያሳዝናል። አይኖ የሚያስከፋ ነገር አለው ያው ጥፋት አለው። ግን አንዳንድ ጊዜ ደግሞ የሰው ልጅ ከልቡ ይቅርታ ሲል ተጸጽቶ ይቅርታ ሲል በጣም ደስ ይላል ማለት ነው። እና ሀይሚ ላይ ሙሉ በሙሉ አልፈረድባትም ማለት ነው። ለምን ብሩክ ያደረገው ነገር ልክ አይደለም። መጀመሪያ ሲገባ ራሱ እንደተናገረው ብዙ ነገሮችን በጊዜው ሩቅ ሳይጋዝ በፊት መጀመሪያ ማስተካከል ይችል ነበረ ፋሚሊ ማለት ለምን ብዙ ሄደ ገባችሁ አይደል? አሁን ይሄን ሁሉ ነገር አይፈጠርም ነበር መጀመሪያ ላይ ቢያስተካክል ኖሮ ማለት ብሩኬ። እስቲ እኔ ፍቅሮች ሰላም ልበላችሁ የኔ ውዶች ማለት ነው። ጉፋን በጣም ይዞኛል ድምፄም ተዘግቷል ማለት ነው። ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። ያው ትናንት ቪዲዮ አልሰራው አንደኛ ቪዲዮ ያልሰራሁበት ምክንያት በእነ ሀይሚ በጣም ደብሮኝ ነበረ። የእውነት ለመናገር ደብሮኝ ነበረ። በቃ ያ በዓል ላይ አንድ አይነት ልብስ ለብሰው የሚለጥፉት በጣም ደስ የሚል ነገር ነበር ከነሱ የምንጠብቀው። ያም ቀረ ማለት ኖርማል በዩቲዩብ ባላል መሰለኝም እውነት ለመናገር ማለት ባላል መሰለኝም በዩቲዩብ ማለት ነው። በእኔ ግን ኖርማል ለራሴ ያዘጋጀሁት ነገር ምናምን አለ። ለመላው ኦርቶዶክስ እምነት ተከታይ እንኳን አደረሳችሁ ብያለሁ ፎቴ እንደጥፌ። ግን ዩቲዩብ ላይ እውነት ባላል መሰለኝም ለምን ጨረቆቹን ስላጧቸው ለምን በቃ ያስለመዱን ነገር አለ። በቃ አብሶ ከሆነ ጊዜ በኋላ በቃ አንድ አይነት ልብስ ነበር ጥበብ የሚያሰሩት ምናምን በቃ ያን ነገር ነበረ ስንጠብቅ የነበረው ማለት ነው። እና እኔ ለዛውም ዛሬ በቃ ይሆናል ምናምን ብዬ አስቤ ነበር። እና ብቻ ግን የዛሬ አመት ራሱ ታስታውሳላችሁ ጥምቀት ላይ ይሁን ምን ይሁን ተጣልተው እና ብሩክ ዛሬ አሳዝኖኛል ማለት አሳዝኖኛል ስላችሁ በቃ መግቢያው ላይ ከመጀመሪያ ሀይሚ ሳትመጣ በፊት የተናገረው ንግግር በጣም አንጀት ይበላል ማለት ነው። እና አንደኛ ብሩክና ሀይሚ ትልቃቸው ችግሮች እልህኝነት አለባቸው ነው። እልህኝነት የሆነ ምንድን ነበረ አሁን ብሩክ እየተረጋጋ ነው። ከዛ ደግሞ ሀይሚ ህል አለባት በቃ እንትን አለባት። ከዛ ደግሞ መጀመሪያ ላይ ደግሞ ሀይሚ ነበረች እየለመነችው የነበረው አይደለ ተው ወደ ፍቅራችን እንመለስ ምናምን ስትሉ የነበረው ማለት ነው። ከዛ ደግሞ ኖ እሱም እንዲህ ይላል ማለት ነው። እና በሁለቱ መሀል ደግሞ ፍቅራቸው እንትን እያለ እየተቀዛቀዘ ነው ማለት ነው። ግን እኔ በዚህ ባህሪዋ የምወድላት ነገር በጣም አይሹ ሪስፔክት አደረገ ካለች የእውነት ለመናገር ማለት ነው። ለምን በጣም እስከ መጨረሻውን ቪዲዮን ያየሁት ከመጀመሪያ ስትመጣ ሰላም ያለች ክብር መንገድ ምናምን ደስ የሚል ነገር ነው። በጣም ደስ ይላል የሆነ ጥሩ ነገር አለው። ትታረቃላችሁ ግን ጊዜ ያስፈልጋታል በቃ እንደተባለው ጊዜ ያስፈልጋታል ማለት ነው። እና በቀንታ ደግሞ አንተ እንደተናገርከው የቀለበቱ ፕሮግራም ጊዜ እኔ ይቅርታ በዛው ልጠይቃ ነበር ከዛ ሌላ ውጪ ነበራል። ግን ኖ መጀመሪያ ቀለበቱ ሳይሆን የይቅርታ ቪዲዮ ምናምን ነበር መሆን የነበረበት እሱ ጋር አንደኛ በጣም ያ ነገር ነው እንትን ያደረጋት ማለት ነው። እና ያው አንዳንድ ጊዜ አስቸጋሪ ነው ማለት ነው። ማለት በሰዓቱ ስሜቱን የምታውቁት ሲደርስባችሁ ነው። ገባችሁ አይደል? አሁን ልቧ ተሰብሯል ሀይሚ ማለት ነው። ለምን ጥርጥር አለባት ውስጧ የዩ ነገር በጣም ያሳስባታል። ተመልሳ መታ ዳግመኛ ወደ ህይወታችን ትበጠብጠናለች ወይ ምናምን የሚለውን ነገር ታስባለች። እና ያም ነገር መሰለኝ እንዲህ ለመወሰንም ግራ ያጋባት ብሩኬ ማለት ነው። እና ያው ፍፄ ተሳቀቀ በቃ ተሳቀቀ አሳዘነኝ ማለት ነው። ሀይሚ ባክሽ ባክሽ እንዲህ ወንድ ልጅ እግሩን እየወድቆ እየለመነሽ አሳዘነኝ ማለት ነው። እና በስመ አብ አሳዘነኝ በጣም ማለት ነው። ያው ከምንም በላይ ደግሞ በቃ በጣም አውቃለሁ ጥፋተኛ መሆኔን አለ ማለት ነው። እና ያው እኔ ጥፋተኛ ነሽ አይደለም ግን ይቅርታውን ተቀበዩና
ያለውን ነገር እውነታውን ይንገርሽ እና በቃ እናንተ አንድ ላይ ብትመጡልን ደስ ይለናል ማለት ነው። እውነት ለመናገር እና በቃ አንድ ላይ ብትመጡልን ደስ ይላል። ያሳቃችሁ ያፈገግታችሁ በቃ ምን ብዬ ልንገራችሁ የሆነ ትለያላችሁ ማለት ነው። እና በቃ ብሩኬ ሞክሪያሽ እንትንሽ ነው የሆነ በቃ ግርማ ሞገስሽ ነው። ሀይሚም እንደዛው ለብሩኬ ግርማ ሞገስ እውነታው አትለያዩም፣ ትታረቃላችሁ ግን ያው እኛን ተመልካቾቻችን እያሳዘናችሁ ነው ማለት ነው። እውነት ለመናገር ማለት አሁን ዛሬ ወንድ ልጅ እንዲህ እግር ተንበርክኮ ሲሄድ ኦኬ ምናምን ማለት ሀይሚ ደግሞ ልክ ናት። ያላመነችበትን ነገር እንዴት ነው ይቅርታ የምትለው? አሁን ለምሳሌ ለምሳሌ ለካሜራ ምናምን ብላ ያላመነችበትን ነገር ይቅርታ በቃ እሺ ችግር የለውም በቃ ይቅር እግሬ ላይ ስለወደቀ ምናምን ብላ በኋላ ከካሜራ ጀርባ ቢጣሉስ? ሀይሚ የምትፈልገው የሆነ ክሪል የሆነ ነገር ነው የምትፈልገው። በቃ ትንትን ብሎ ማለት ነው በደንብ ጽድድት ብሎ በደንብ ተነጋግረው ምናምን ነው እና እንደዛ መሰለኝ የምትፈልገው ማለት እንደተረዳኋት ከሆነ ማለት ነው። ለምን አልፈለገችም? አሁን ለምሳሌ